ሜቢ የሚያውቀው ነገር ነበር ወይ ያስብላል። እና እዚህ ላይ የምታዩት የጻፈው ይቺ ለማስለቀሻ አሪፍ ናት ብሎ ይሄንን ምስሉን አጋርቶ ነበርና ዛሬ ነጻነት ዛሬ ጠዋት ወደ ስራ ሊሄድ እየለባበሰ ነበር ይላል። ህመም ሲሰማው ጓደኛው ጠርቶት ወደ አይሲኤምሲ ሆስፒታል ሄዱ። 30 ሰከንድ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም። ሰላም ጤና ይስጥልን። የኢትዮ ኢንፎ ሚዲያ ተከታታዮች እስክንድር ነኝ። ተመልሼ መጥቻለሁ። ሁላችንም እጅግ አዝነናል በነጻነት ወርቅነህ በአርቲስት ነጻነት ወርቅነህ በነፂ ሞት ምክንያት በአሁኑ ሰዓት እጅግ ብዙ ሰዎች ሀዘናቸውን እየገለጹ ይገኛሉ። የዛሬ ዓመት አካባቢ ነፂ እንግዲህ የምታስታውሱ ከሆነ ታሞ ከዛ ውጪ ሲረዳ ቆይቶ ከዛ ህይወቱ አልፏል ብለው አንድ የተላለፈ ዜና ነበርና እሱ ዜና ላይ ነፂ ወጥቶ ይሄን ስራ በሰሩ ሰዎች ላይ በራሱ የሰጣቸው መልስ ነበርና በዚህ መልክ ነበረ እንግዲህ የዛሬ ዓመት መልስ የሰጣቸው። እዚህ ጋር የ30 ሰከንድ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስለ ስራ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሁፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። እዛ መልእክት ውስጥ ብዙ ነገር አለ። በተለይ ያንን ዜና ሰምተው ደንግጠው ስለነበሩ ቤተሰቦቹ፣ ልጆቹ፣ ባለቤቱ ብዙ የሚናገረው ነገር አለ። ምን ያህል እንደ ጎዳው ያስታውቃል ውስጡ። ከዚህ በፊት ያስታውሱ ከሆነ እንደዚሁ ደጋግመው አባባ ተስፋዬ አርፈዋል ምናምን ሲባል እንደዚሁ ሌሎችም አርቲስቶች ያሉ እንደዛ ብለው በእንደዚህ አይነት ነገር የሆነ ዜና ላይ መታወቅ የሚፈልጉ ወይ ደግሞ ቫይራል መሆን የሚፈልጉ አንዳንድ ቲክቶክ ላይ ወይ ፌስቡክ ላይ ያሉ ፔጆች አሉ እና እንግዲህ አሳዛኝ ነው በዛ መልክ መሆኑ። ነፂ በአሁኑ ሰዓት እንግዲህ የአርቲስት ነጻነት ወርቅነህ ስርዓት ቀብር እሁድ ጠዋት በቅድስት ሥላሴ ካቴድራል እንደሚፈጸምም በአሁኑ ሰዓት ታውቋል። ነጻነት ዛሬ እንግዲህ የአሟሟቱም ሁኔታ ለመጀመሪያ ጊዜ መረጃ በጋዜጠኛ ቴዎድሮስ ተክለአረጋይ በኩል ወጥቷል። ዛሬ ነጻነት ዛሬ ጠዋት ወደ ስራ ሊሄድ እየለባበሰ ነበር ይላል። ህመም ሲሰማው ጓደኛው ጠርቶት ወደ አይሲኤምሲ ሆስፒታል ሄዱ። መንገድ ላይ ያለም ህመሙ እየባሰበት ነበር። ሆስፒታል ከደረሰ በኋላ ምሳ ሰዓት ገደማ አረፈ። ፖሊሶች በሆስፒታል ተገኝተው ሙያዊ የምርመራ ስራቸውን አከናውነዋል። አርቲስት ነጻነት ወርቅነህ በህይወት እያለ ሲሞት አሌልቱ ጊዮርጊስ ከአያቱ አጠገብ ቀብሩ እንዲፈጸም እንደሚፈልግ ለወዳጆቹ ደጋግሞ ይናገር የነበረ ሲሆን ያለፈው ሳምንት አሌልቱ ጊዮርጊስ በመሄድ ቤተ ክርስቲያኒቱ የማሳደስ ስራ ስለማከናወን ከሚመለከታቸው የቤተ ክርስቲያኑ ኃላፊዎች ጋር ተነጋግሮ መመለሱን ተሰምቷል። ኑሮዋን በአሜሪካ ያደረገችው ባለቤቱና የልጆቹ እናት እሁድ ጠዋት ከአሜሪካ አዲስ አበባ የምትገባ ሲሆን በዚያው ሰዓት ስርዓተ ቀብሩ በቅድስት ሥላሴ ካቴድራል ይፈጸማል ይላል የቴዎድሮስ ተክለአረጋይ መልእክት። ቅድም እንደነገርኳችሁ የነፂ የኢንስታግራም ፔጁ እጅግ በጣም ብዙ አይነት አነቃቂ እንደዚሁም ደግሞ የሃይማኖት ነክ ጥቅሶችን የሚያጋራበት ፔጁ ነው እና በቅርቡ ከ3 ሳምንት በፊት አልቲማ ሪል ስቴት ጋር የአምባሳደርነት ስምምነት ፈጽሞ ነበረ። ከ3 ሳምንት በፊት እንግዲህ አስቡ ምን ያህል ማለት የመኖር ጉጉት የነበረው የስራ ጉጉት የነበረው ሰው እንደሆነ የሚያሳይ ነው። ይሄ እንግዲህ ዛሬም ጠዋት ላይ በቃ ወደ ስራ ለመሄድ ለባብሶ እንደወጣ ነው በድንገት እንዳረፈ የሰማ ነው
እና እንግዲህ ብዙ ህልሞች ናቸው በሱ በኩል ብዙ ህልሞቹ ናቸው እንግዲህ እሱ በመሄዱ የተቀጩትና ከዛ ጋር አያይዤ አንድ የለጠፈው ፎቶ ነበር ከ5 ሳምንት በፊት ይላል እና በእጅ የተሳለ የእሱ ፎቶ ስዕል ነው እንግዲህ ከሚያደንቀው ሰው የተበረከተለትም ሊሆን ይችላል እና እዛ ላይ የጻፈው ይህን ፎቶ ለጥፎ የጻፈው ጽሁፍ ትንሽ ያነጋግራልም ያሳዝናልም አንዳንድ ጊዜ እንግዲህ ማንናገረው ስለ ራሳችን እኛ የምናውቀው ብዙ ነገር አለና ሜቢ የሚያውቀው ነገር ነበር ወይ ያስብላል እና እዚህ ላይ የምታዩት የጻፈው ይቺ ለማስለቀሻ አሪፍ ናት ብሎ ይሄንን ምስሉን አጋርቶ ነበርና እንግዲህ ይሄን ሳየው በጣም ነው ልቤ የተሰበረው እንግዲህ በተለይ ደግሞ የሚወዱት ቤተሰቦቹ ባለቤቱ ልጆቹ ምን ያህል ልባቸው በዚህ ሰዓት ተሰብሮ እንዳለ ለማሰብ እኔ ይከብደኛልና በጣም እጅግ በጣም ማለት የሆነ ጉጉቱ የሚታይበት እንደዚሁም አንድ ያጋራው የገና እንኳን አደረሳችሁ መልእክቱን ያጋራበትም አንድ ፎቶ አለ እዚህ ላይ ድንገት የሆነ የህመም የድካም ስሜት የሚታይበት ይመስላልና እግዚአብሔር ይመስገን ለጌታ ልደት ደርሰናል ይህን ለምታዩ ሁሉ በብዙ እግዚአብሔር ይጠብቃችሁ የገና ሌሊት 2018 ብሎ ከአንድ ሳምንት በፊት ያጋራው ምስሉ ነው እና ሌላ አንድ ትኩረቴን የሳበው መልእክት ይሄንን እንግዲህ ከቤተ ክርስቲያን ወጥቶ መንገድ ላይ ህጻናት አግኝቶት ህጻናት በጣም ነው የሚወዱት ነፂ እና መተው ያው አድናቆታቸውን እየገለጹለት ነው እና ሁሉንም በየተራ ሰላምታ አቅርቦ በፈገግታ ሸኝቷቸው ትላንት ቤላ አቦ እግዚአብሔር ያሳድጋችሁ ትሁታን ልጆች ብሎ አመስግኖ ይሄን ፎቶ ለጥፎ ነበርና አንድ የማርያም በሚባል ስም ያለ ሰው ኮሜንት ያደረገው ነገር ደግሞ ሌላ ሐሳቤን ያዘው ምን ብላ ወይ ደግሞ የማርያም አይ ቲንክ የሴት ስም ይመስለኛል ነጻነት how are you doing please your eyes not fine please you have to go to doctor please we need you we love you ብላ ከ7 ሳምንት በፊት ይሄ ከተለጠፈ በኋላ አንድ የጻፈች እህት አለችና እንግዲህ ወይ ድካሙ እና እሱ ላይ የሚታየው ነገር አሳስቧት የጻፈች ይመስላል ባክህን አይንህ ላይ ድካምም ህመም ይታያልና ባክህን ህክምና ሂድ እንፈልግሃለን እንወድሃለን ባክህ ብላ ያስተላለፈችው አንድ መልእክትም ቀልቤን ይዞታልና እንግዲህ ህልፈቱን ተከትሎ ከጠቅላይ ሚኒስትር አብይ ጀምሮ ታዋቂ አርቲስቶች ሀዘናቸውን እየገለጹ ይገኛሉ ጠቅላይ ሚኒስትር አብይ አርቲስት ነጻነት ወርቅነህ በድንገት በማረፉ ሀዘን ተሰምቶኛል ነጻነት በተለይ በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረው አስተዋጽኦ ሁሌም አስታውሳለሁ ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር ለቤተሰቦቹና ለአድናቂዎቹ መጽናናትን እመኛለሁ ብለው የሀዘን መግለጫ አስተላልፈዋል እንደዚሁም የአዲስ አበባ ከንቲባ አዳነች አቤቤም ታዋቂው አርቲስት ነጻነት ወርቅነህ ባጋጠመው ድንገተኛ ህመም ከዚህ ዓለም በሞት በመለየቱ ጥልቅ ሀዘን ተሰምቶኛል ለአርቲስት ነጻነት ቤተሰቦች ወዳጆችና አድናቂዎች በሙሉ መጽናናትን እመኛለሁ ፈጣሪ ነፍሱን በአጸደ ገነት ያኑር ብለዋል እንደዚሁም ታዋቂው አርቲስት ቴዲ አፍሮ በተለያዩ የቲያትር መድረኮችና በበርካታ ፊልሞች ላይ ባሳየው የትወና ጥበብ እንዲሁም በቴሌቪዥን የመገናኛ ብዙሃን የመዝናኛ ፕሮግራም በህዝብ ዘንድ ከፍተኛ ተወዳጅነትና አድናቆት ባተረፈው በተወዳጁ የኪነ ጥበብ ሰው አርቲስት ነጻነት ወርቅነህ ህልፈተ ህይወት የተሰማኝን ጥልቅ ሀዘን ለመግለጽ እወዳለሁ በዛሬው ዕለት በተሰማው ህልፈተ ህይወቱ በደረሰው ሀዘን ለቤተሰቦቹ ለወዳጅ ዘመዶቹና ለመላው አድናቂዎቹ መጽናናትን እየተመኘው ፈጣሪ ነፍሱን በአጸደ ገነት እንዲያኖርልን ከልቤ እመኛለሁ ነፍስ ይማር ኢትዮጵያ ለዘላለም ትኑር ፍቅር ያሸንፋል ቴዎድሮስ ካሳሁን ቴዲ አፍሮ ብሎ መልእክቱን አስተላልፈዋል ኢቢኤስም የሀዘን መግለጫ አውጥቷል የሳቅና የደስታ ምንጭ የነበረው ኮከባችንን አጣን ዛሬ ጥር 8 ቀን 2018 ዓ.ም በድንገት ከዚህ ዓለም በሞት የተለየው ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ሞት
ሁላችንንም በከባድ ሐዘን ውስጥ ጥሎናል። ነጻነት ወርቅነህ በኪነ ጥበብ ስራዎቹ ኢትዮጵያውያንን ሲያዝናና በየቤተሰብ ጨዋታ ፕሮግራም ደግሞ በቤታችን ገብቶ ደስታን ሲያካፍለን የቆየ የጥበብ ሰው ነበረ። የእርሱ ህልፈት ለኢትዮጵያውያን የኪነ ጥበብ ትልቅ ኪሳራ ሲሆን በህዝብ ልብ ውስጥ ያለው ቦታ ግን ሁልጊዜም እንደ ህያው ይኖራል። አርቲስት ነጻነት ወርቅነህ ቤተሰቦች፣ ወዳጆች፣ የስራ ባልደረቦቹና ለመላው የጥበብ አፍቃሪያን መጽናናትን እንመኛለን። ከኢቢኤስ ቴሌቪዥን ማኔጅመንት ሰራተኞች የሀዘን መግለጫ ወጥቷል። ብዙ ናቸው የሀዘን መግለጫቸውን ሀዘናቸውን እየገለጹ ያሉት። አሁን አንድ ልል የምችለው ነገር እንግዲህ ያው የዛሬ ዓመት ባደረገው የኢቢኤስ ቆይታው ከህክምናው ከህንድ ሲመለስ ከጉበት ጋር የተገናኘ አይነት ነገር ብዙም ስለ ህመሜ መናገር አልፈልግም፣ ግን በህክምና ከውፍረት ጋር በተያያዘ ጉበቴ ላይ ጫና የመኖር ነገር ነው ምናምን የሚል ነገር ተናግሯል። እና እንግዲህ የሞቱ መንስኤ እሱ ነው አይደለም የሚለውን በእርግጠኝነት ባናቅም ሙሉ ለሙሉ የወጣን መረጃ ባይኖርም ግን አንድ ልናገር የምችለው ነገር ምንድን ነው፣ አሁን በተለይ እንደዚህ ትልቅ ደረጃ ላይ ሲደረስ እና ታዋቂነት እንደዚሁም ደግሞ ቤተሰብም አለ፣ የሚወደው ህዝብ አለ፣ እንደገና የሚሰሩትም ስራ ትልልቅ ስራዎች ናቸው እና እዚህ ደረጃ ላይ በሚደረስበት ሰዓት በተቻለ መጠን ጤናን ማለት የጤና ቼክአፖች በየጊዜው በየ4 ወሩም በየ6 ወሩም ሊሆን ይችላል ፉል ቦዲ ቼክአፕ፣ ከዛ አልፎ ደግሞ ለጤና ተስማሚ የሆኑ ነገሮች እንዲዘጋጁ ምግብም ሊሆን ይችላል፣ በጤና ራስን መጠበቅ በስፖርትም ሊሆን ይችላል፣ በተለያዩ መንገድ አንዳንዴ እውቅናና ገንዘብ ሲመጣ በዛው ልክ ጤናን ላይ ኢንቨስት ማድረግ የምንበላውን ምግብ ሊሆን ይችላል፣ የምናደርጋቸው ነገሮችም ላይ ሙሉ ለሙሉ ያስፈልጋል። እና እንግዲህ እንደነገርኳችሁ የስርዓተ ቀብሩ እሁድ ዕለት የሚፈጸም ይሆናል። እንግዲህ እሱ ፈልጎት በነበረው ቦታ ሳይሆን እንግዲህ ለትልልቅ ሰዎች፣ ለአርቲስቶች፣ ለታዋቂ ሰዎች ቦታ በሚዘጋጅበት በቅድስት ስላሴ ካቴድራል ነው ስርዓተ ቀብሩ የሚፈጸመው። እንግዲህ ለቤተሰቦቹ መጽናናትን ይሁን። በተለይ ደግሞ እንደዚህ ሀዘን ሰምተው እንደዚህ ውቅያኖስ አቋርጦ የሚመጡ እሱ ልጆች፣ ባለቤቱ እጅግ እግዚአብሔር ያጽናቸው፣ ነፍሱን በሰማይ ያስቀምጥ፣ ነፍሱንም እግዚአብሔር ይማር የነፂን ነፍስ። ይሄ ነበር አሁን ይዤላችሁ የቀረብኩት። የተለየ ነገር ካለ ተመልሼ የሚመጣ ይሆናል። በተረፈ ሁላችሁም እዚህ ሰዓት ድረስ የምታዳምጡኝ እዚችኛዋ ሰዓት ድረስ እያዳመጣችሁኝ ለነበራችሁ ሁሉ ምስጋና አቀርባለሁ። በሚቀጥለው ቪዲዮ ደግሞ መልሰን እስክንገናኝ ሰላም ሆኖ ብዬ እሰናበታለሁ። ሰላም።